ፍቅር ያለች የዛለችው የማቆ ነገር የለም ታውቃለህ። ነገረኛ ሊዱ ታግታ እኮ ነው። ወይ ባርኪ ማነው ደግሞ ታግታ ነው ያለ? እኔ ፍቅር የማንንም ልቅምቃም እየለቃቀምኩ አልበላው እዛው ራስ ብለው። ግን አንቺስ ምን የልጅነት ፍቅረኛ ምናምን የለሽም? የፍቅር መታገት ላይ እጅሽ የለበትም አይደል? ኦዴቭ የምረን ነው እየጠየከኝ ያለው? አዴን እኮ ልጎዳት አልፈለኩም ነበር፣ ግን ለገንዘብ ብዬ ሸጫታለሁ። እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድታይኝ አልፈልግም። ፍቅርን የሚያረጋችሁ ተናገር። የኔ ትንሽ እህት ነው ያለችው። ለዛ ደደብ ጓደኛ ደውልለትና ፍቅር እንዳመጣት ንገረው። ሁለተኛ አደይ አጠገብ ትደርስና እገልሃለሁ። እሺ ነገርኩህ። እኔም ማልችለውን ነገር አትጠይቀኝ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብኝ? ለሊ አደይ እባክሽ እስኪ ሞኝ አትሁኝ። ይሄኔ እኮ ፍቅር እራሷን ደብቃ ነው እንደታገተች እያስመሰለች ያለችው። ለምን እንደዛ ታደርጋለች? ምን ልትጠቀም? አንቺ እንዳሳገትሻት አድርጋ ተናግራ አንቺ ላይ ችግር ለመፍጠር ይሆናል። ለማንኛውም ግን አንቺ በቻልሽው መጠን ከሷ ላይ የሚጠብቁሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። ኧረ ተይ ለምለም፣ ገና እሷ ሳትገኝ ሌላ ነገር ታደርጋለች ብሎ ማሰቡ ጥሩ ነው። አይ አደይ፣ እኔ አክስቴ ቤት በነበርኩበት ሰዓት ልጆቿ ምን ያደርጉኝ እንደነበረ ብነግርሽ ይሄን ያህል ምንሽን ነገር ትረጂኝ ነበር። አንቺ ላይ ችግር በመፍጠር የሚደሰቱ ሰዎች እንዳሉ አትርሺ። እና ምን ይሻላል ለምትይኝ ለምለም፣ ምን ላድርግ? ለሚነሱብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። እሷ ምንም ብትልሽ ምንም እንዳደነግጪ። ከሷ በላይ ብልጥ መሆን ነው ያለብሽ። እኔ እሱ መቼ አሳሰበኝ። ብቻ እሷ በሰላም ተመለስ። ባርኮትም እኮ በጣም እየተጨናነቀ ነው። ይህን ሁሉ ጊዜ ስትቆይ የፍቅርን ጸባይ አልተረዳሽውም ማለት ነው። ፍቅር እኮ ማለት ሰውን ከሰው በማጣላት የምትደሰት አይነት ሰው ናት። አንቺም ግን በዚህ ጸባይሽ የምትቀጥይ ከሆነ የእሷ አሻንጉሊት ሆነሽ ነው የምትቀር። አደይ እባክሽ አትፍዘሽ እሺ። ይኸውልህ ባርኮቴ፣ አንተ ተረጋጋሽ። ምን ማድረግ እንዳለብን ቆም ብለን ማሰብ አለብን። ያ ዳይመንድ የሚባለው ልጅ ቤቱን ታውቀዋለህ? አይ ምን ነው እሱ ይሆናል ብለህ አስበህ ነው? ምናልባት አደይ የምታውቀው ይመስለኛል። ሃይ እንዴት ናችሁ? እንዴት ነሽ ሊዱ? ከፍቅር ጋር አንድ ላይ ነበራችሁ አይደል? ያ ግን ባርኮቴ አትጨነቅ፣ ዝም በላት እባክህ። ሲሰለቻት ራሷ ትመጣለች። ሲሰለቻት ማለት ነው እንዴ? ሽርሽር ጉዞ ምናምን እኮ አይደለም ሄደችው። ሊዱ ታግታ እኮ ነው። ወይ ባርኪ ማነው ደግሞ ታግታ ነው ያለ? ይሄኔ ራሷ ትሆናለች ከዛ ዳይመንድ ጋር ተስማምታ ራሷን በራሷ ያሳገተችው። ሊዱ ምን ቆይ እናንተ ፍቅርን አታውቋትም ማለት ነው? እንዴት እንደሱ ልትቻለሽ? ማለት ያየሽው የሰማሽው የጠረጠርሽው ነገር አለ ማለት ነው? እኔ ምንም አልሰማውም። ጭቃሽም ሆን ብላ ነው ሲጀመር በሩ ላይ ዘግታብኝ ሄደችው። ያ ባይሆን ኖርማ ከቤት ሲጎትቷ ትሰማ ነበር። ሊዱ በቃ እሺ ዝም በይ። እንዴ አንቺ ለካም ባለሽ ታለቅሻለሽ። አንዴ ታረግክ። ቆይ እንዴት እንደዚህ ታደርገኛለህ? እኔ እኮ ፍቅር ነኝ። ከዚህ ቦታ አስወጣኝ። እቺ ንቀትሽ ከሆነት በጣም የምትመጪ። ይልቅ በእጅሽ ትበያለሽ ወይስ ላጉርስሽ? እኔ ፍቅር የማንንም ልቅምቃም እየለቃቀምኩ አልበላው እዛው ራስ ብለው። ከትናንት ጀምሮ ምግብ አልበላሽም ብዬ ነው አስቤልሽ ይዤሽ የመጣሁት። ትበያለሽ ወይስ አትበይም? አልበላም። አራበሽም ማለት ነው። አይ አልበላም። አጂቢ ታጣላ ወንጀሽ ይኸውልሽ ተፊውና ፊትሽን ነው መዘለዝልልሽ። እሱን አትስሚ አደይ። እኔ በጣም ነበረ የምወደው፣ እሱ ግን ይሄን ያቅ ስለነበረ በጣም ነበረ የሚኮራብኝ። ኩራት አልሽው? እኔ እኮ ከዛ ግቢ አንቺን ነበር የምፈራው። ሄርሜላ የምትባል ልጅ ነበረች፣ ካስታወስክ በጣም ነበረ የምትወድ።
ስሚ አዴ፣ እኔ እሷን ልንገርሽ፣ የግቢው ተማሪ እሷን ነበር የሚወዱት። እኔ ላይብረሪ ደርሼ ስመለስ ከሁለት ሶስት ጎረምሳ እያሳሳቋት ነው ማየው። እና ለምን እንደዛ ሆነ ብለህ ምንም ነገር በማላውቀው ሳምንት ሙሉ ታኮርፈኛለህ? እና አንቺ አውቀሽ እኔን ለማናደድ ነው እንጂ እነሱ አንቺ ጎን ሲመጡ ሰው አለው አትያቸው? ለየትኛው ወንበር ነው ሰው አለው የምለው? መሬት ላይ ለመቆም ሰው አለ ብል ግፍ አይሆንብኝም? የለም ፍቅራችሁ ያስቀናል። በጣም ደስ ትላላችሁ። በጣም እናመሰግናለን አደይ። ግን አንቺስ ምን የልጅነት ፍቅረኛ ምናምን የለሽም? ማለት ያልነበረሽም? እስኪ ስላንቺ ንገሪኝ። የኛም ብቻ ሰምቱማ ዝም የለም። እስኪ አጫውችን። እኔ እንኳን በልጅነቴ ነበር የታጨሁት። አባቴ ሊድረኝ ሲስማማ እኔ ማግባት ስለማልፈልግ ጠፍቼ ወደዚህ መጣኝ። አንድም ቀን ባል ይኖረኛል ትዳር ምናምን የሚለውን ነገር አስቤው አላውቅም። ከዛ ይልቅ የእኔን የእናቴን የእህቴን ህይወት እንዴት እቀይራለሁ፣ እንዴት ሰርቼ እቀይራለሁ የሚለውን ነበር የማስበው እንጂ ባሌ ምን አይነት ሰው ይሁን ምናምን የሚለውን አስቤበት አላውቅም። የሚገርም ነው። ፈጣሪ ሀሳብሽን በሙሉ ያሳካልሽ። አሜን። ባርኮት ምን አይነት ሰው ነው ላንቺ? እስኪ ተው ትንገረን። ባርኮት በጣም ጥሩ ሰው ነው። ወንድም እንደሌለኝ አይቶ ፈጣሪ የሰጠኝ በጣም ጥሩ ወንድሜ ነው። ባርኮት ማለት በጣም ቀን የዋህ ለሰው ሀሳቢ ነው። ዴቭና ባርኮት ባይኖሩ እስካሁን እዛ ቤት አልቀመጥም ነበር። ፍቅር በጣም አስቸጋሪ ልጅ ናት። እስካሁን ጸባዩን ተቋቁመሽ እስካሁን መቆየትሽ ራሱ ጀግንነትሽን ነው የሚያሳየው። በእውነት በርቺ አደይ። እኔ እዚህ በጣም ቆየኝ። በቃ ፍቅርም ስለሌለች ለባርኮትና ለዴ የሚሰራላችሁ የለም። እንሂድ። ቆይ አደይ፣ ይሄ ለነሳሳና አብረን እንሄዳለን። ቻው ቻው ትልና ተሰናብታኝ ሄዳ ደሞ ትመጣለች። አይኑና ፍርላኝ ረን ቆይ አንቺ ልጅ ማሰባሽ ተቃውሷል እንዴ? ቢያንስ ለፍቅር ባታዝኝ ለባርኮት አታዝኝለትም? ለምን ማዝንለት? እሱ ደግሞ ምን ሆነ? በቃ እዚህ ቤት ምንም ፈታ ማለት አይቻልም ማለት ነው። ሂዱ እባክሽ፣ ቅብጠትሽን ተይና ይኸውልሽ፣ በእናትሽ የነገረችሽ ነገር ካለ ወይ ደግሞ የምታውቂው ካለ ንገሪኝ በእናትሽ። ባርኮት እንደዚህ የሆነ ምንም ሳላደርግለት መቀመጤ በጣም እያሳፈረኝ ነው ያለው። አንተም ተጨንቀህ ባልሆነ ለዛች ክፉ ምን እንዳደረገችብኝ ረስተህ ነው። በጣም ታሳዝናለሽ ዴቭ። እውነቱን ልንገርህ፣ የት እንዳለሽ ባውቅ ራሱ ለባርኮት አልነግረውም። እንኳን የት ሄደሽ ብዬ ልጨነቅ ይቅርና ለሚታዘንለት ሰው እኮ ነው የሚታዘነው። እሷ አንድ ቀን ለሰው ስታዝን አይተህ ታውቃለህ? እንደውም በዛው ባስቀራት። ሊዱ ምን ልትል ነው? ተይ በእናትሽ ሊዱ፣ ይሄ እኮ ያንቺ ጸባይ አይደለም። ደርሰሽ ፍቅርን ለመምሰል አትቸኩይ። ይኸውልሽ ክፉ ያደረጉብሽን ሰዎች በክፉ መመለስ ሳይሆን በጥሩ መመለስ ነው ያለብሽ። እሺ እሱ አባባል ነው ዴቭ። ይዘኸኝ የምትወጣ ከሆነ አሁን እንውጣ፣ ካልሆነ ግን ከክፍል ይወጣልኝ። ሊዱ የፍቅር መታገት ላይ እጅሽ የለበትም አይደል? ኦ ዴቭ የምረን ነው እየጠየከኝ ያለው? እኔ አሁን ስራዬ ብዬ እስቲ እሷን ሳሳግታት። ለማንኛውም አመናችሁም አላመናችሁም ፍቅር ታግታ ሳይሆን ራሷን በራሷን ያሳገተችው። እንዴት እንደዚህ ልትይቻልሽ? ለሁሉም ነገር እኮ ምክንያት ያስፈልጋል። የጠረጠርሽው ነገር ካለ ንገሪኝ። ኡፍ ዴቭ፣ እስካሁን እኮ ስለዛች ተንኮለኛ እያወራ ነው። በጣም እየሰለቸኝ ነው። እኔም ማውቀውን ነገር ተናግሬያለሁ። ካመናችሁ መመኑ፣ ካላመናችሁ የራሳችሁ ጉዳይ። እሺ ሄዱና እዛ ዳይመንድ ጋር ፈልጓት። ካገኛችኋት ደግሞ በዛው እንዳትመጣብኝ ንገሯት። እሺ ትሰሚኛለሽ ሊዱ? ይሄ ቤት የእሷ እንጂ አንቺ አይደለም። እሺ ኡፍ፣ እኔ በቃሽ፣ ከእሷ ጋር መኖር አልፈልግም። በቃ ውጣልኝ። አንተም ሂድና ለእሷና ለአዲ አሽቀብጥላቸው። እሺ ማንም ሰው ወደ ክፍሌ እንዳይመጣ። ባርኮት በጣም ይላል። አሁን ወጣው። ስለ ፍቅር ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያገታት ሰውዬ ያታሉኛል መሰለኝ። እኔም ደግሞ እኮ አንቺ ጋር መጥቼ የዳይመንድ ቤት የምታውቂው ከሆነ እንድታሳይኝ ፈልጌ ነበር። እዛ ላይ እንፈልጋት አስቤ ነበር። ለፖሊስ አመለከትክ እንዴ ባርኮት? አይ እንደዛ እንኳን አላደረኩም። ለፖሊስ ካመለከትኩ ፍቅርን እንዳላጣት ፈርቼ ነበር። ያው ነገሩ በብር የሚፈታ ከሆነ እንደዛ ለመጨረስ አስቤ ነበር፣ ግን ልጇ ልያዝላት። አደይ ቆየሽ እኮ። ለምን ሰላም ነው?
አለ ለዴቭ እንዴት ነህ? ይቅርታ አደይን አስቆየዋት። አደይ በቃ እኔና አንቺ እንሂድ። ለምለምና ዴቭ ቤት ጠብቁንሽ። እኔና አደይ ነው ታደርሰናል። አይ ለምን? እኔም መምጣት እኮ አለብኝ። ቅርብ እኮ ነው። የንጉስ ቤት እዚህ ታችኛው ሰፈር ነው። ደግሞ እኮ ቅድም መንገድ ላይ አግኝቼው ስለ ፍቅር ምንም ነገር እንደማያውቅ ነግሮኛል። ግድ የለም እኔ ላዋራቸው እፈልጋለሁ። እንሂድ። ዳይመንድ ዞር በልኝ። አይሽ አንቺ ተንኮለኛ ሴት ስለሆንሽ የሰው ህመም አይገባሽም። አይሽ ውስጤ ትልቅ ህመም አለ። አደይን እኮ ልጎዳት አልፈለኩም ነበር፣ ግን ለገንዘብ ብዬ ሸጫታለሁ። አደይን ከደዋት፣ ለገንዘብ ብዬ አደይን ከደዋት። ማረባ ሰው ነኝ። ለምን አትይኝም? እኔ እንዳንቺ ክፉ ሰው አይደለሁም፣ አልነበርኩም። ግን በቃ ማጣት፣ ድህነት ክፉ ሰው አደረገኝ። እናትና አባቴን በልጅነቴ ነበር ያጣሁት። የአደይ አባት እንደ ልጁ አድርጎ ነበር ያሳደገኝ። ይንከባከበኛል፣ ይጠብቀኛል። ለምን አትይኝም? አላውቅም። ለምንድን ነው? ወሬኛ ምን አገባሽ? ውስጤ ብዙ ቁስል ነው ያለው። አባትሽ ክፉ ነበር ብትበይ አንቺ ታምኚ ነበር? አታምኚ። አይሽ ለዛ ነው የምጠጥ፣ ለዛ ነው የምደባደበው፣ ለዛ ነው የምዋከቡ። ልክ ስጠጣ ስዋከብ ስጮህ ሁሉን ነገር ረሳዋለሁ። አሁን ግን አንቺ ለእኔ ዘብ በቆመችው ባደይ መጣሽብኝ። ራሱ ወደህና ፈቅደህ ባደረግከው ነገር ለምን ትጸጸታለህ? እኔ እጅህን ጎትቼ አደይን እንደዚህ አድርጋት አላልኩ። ወደህ እኮ ነው ያደረግከው። ለምን ትልፈሰፈሳለህ? ማንበሽ ነው ልፍስፈሳ? አንቺ ሚዳቆ እዚህ አንቺን ገድዬ ሲጥ አድርጌሽ ነው የምጠፋው። ገድዬ እጠፋለሁ። ማንም ሰው ያገኘኝ። አንተ ቆሻሻ ልቀቀኝ! አንገቴ ልቀቀኝ! ክብር የሚባል ነገር የለሽም አንቺ ውዳቂ። እዚህ ገድዬ ሲጥ አድርጌሽ ነው የምጠፋው። አደይ ለምን አባሽ ነው የምታሰቃያት? ምን አባሽ ፈልገሽ ነው ከአደይ? ንገሪኝ፣ ተናገሪ። ዳይመንድ ተው፣ የሚጸጽትህን ነገር አታድርግ። ልቀቀኝ! ማን ነው? አደይ ነኝ። ንጉስ ክፈትልኝ። ፈጣሪ ወይ በህልም ነው በይ። የአደይን ድምፅ ነው የሰማሁት። አደይ ቤት ድረስ መጣች። መጣው ፍቅር ያለች የት ያለችው? የማውቀው ነገር የለም። አደይ ነግሬሻለሁ። ቅድም ፍቅር የት እንዳለች አላውቅም። ታውቃለህ? ንገረኝ። ኧረ ባርኮት ተረጋጋ። ያ ጓደኛ የት ነው ያለው? እህቴ ከአንተና ከዛ ጓደኛ ውጭ ማንም ሰው አታውቅም። የት እንዳለ አላውቅም። እባክህ ልቀቀኝ። ምንም የማውቀው ነገር የለም። ታውቃለህ? ፍቅር አንድ ነገር ትናገጭን ሰማኛለህ? ፍቅር ያለችው ያ ዳይመንድ ባለው ጓደኛ ጋር እንደሆነ ገብቶኛል። አሁን ጓደኛ ጋር ትወደኛለህ ወይስ ልትገም? እሺ አሳያለሁ፣ ግን ፍቅር ነው ታገኛለህ። አቻ መዳም እዚህ መተሽ ተጋድመሻል። አንቺ ተነሽ ተነሽ፣ እዚህ ምን ያጋድምሻል? ሊዱ ምን እያደረግሽ ነው? ቆይ ይለያል በቃ ብለሽ ደግሞ እዚህ መተሽ ትጋደሚያለሽ። አሁን አደይ የለችም። ተነሽና ምግብ ስሪልኝ። ሴት አይደለሽ? ከፈለግሽ ገብተሽ መስራት ትችያለሽ። አንቺ እኔ እኮ ሊዲያ ነኝ። አንዱ ለቀን ከሌላ የጋደርሽና የቤት ሰራተኛ መሆንሽ ረሳሽው? እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድታይኝ አልፈልግም። ስርዓት ብታደርግ ይሻልሻል። እኔም የሆነ ታይም ላይ ልክ እንዳንቺ ነበርኩኝ። በእናትና በአባቴ እቅፍ የምኖር ልጅ ነበርኩኝ። አሁን እንደዚህ መሆኔን አትይሺ። አንቺም ደግሞ ሴት ነሽ። ነገም አንቺ ምን እንደሚደርስብሽ ምንም የምታውቂው ነገር የለም። ስለዚህ ንቀትሽን በልክ አድርጊው። እሺ
ያለበለዚያ ምን ልታመጪ? ያለበለዚያማ ይሄን ጸጉርሽን ነጫጭቼ ነው ከዚህ ቤት አንጠልጥዬ ማስወጣሽ። አሁን ሂጂልኝ፣ ላይሽ አልፈልግም። ሂጂልኝ ከዚህ ጋር። ይሄ ላና እንደዚህ ምታረጊ ልቤ ሰጣሽ። አለቅሽም። እሺ ማን እንደሆነ ካሳይሻለሁ። ምን ትመስላለች? ምን አይነት ቀበጥ ናት? አንቺ ሴትዮ አትነፋረቂብኝ፣ ዝም በይ። ይኸውልሽ አንገትሽን እንደዚህ ነቅዬ ቆዳሽን ነው የምገፍልሽ ካለበለዚያ። ዳይመንድ በቃ ያው ዝም አልኩ አይደል? እንዳትጠጋኝ፣ ዞር በልልኝ። ስሚ አንቺን ሳስቃይሽ ደስ የሚለኝ ይመስልሻል? እንዳይመስልሽ፣ በጣም ነው የሚከፋኝ። ዳይመንድ ወይ ሽንት መጣ እና ለምን አሸኝም ታዲያ? የት? ይሄው እዚህ ላይ። ዳይመንድ የምሬን ነው፣ በጣም ወጥሮኛል። ይኸውልሽ ቆይ አንደርስም እንዴ? እየደረስን በዚህኛው ከሄደን ይርቀናል። በዚህኛው ምት ባርኩት እኛ እንደለት በሚል ሽንት ቤቱ የት አለ? ምን ለሽንትሽ መሬት አነሰሽ? ያው እዚህ ጋር ሽኝ። እሺ ሻናለሁ። አፍጥኝ። ዞር በልልኛ ካለ። ቦታው ግን የት ነው? ምንድን ነው የሚባለው? እሱን አንቺን አይመለከትሽም። አሁን ጨርሽና እንግባ። ዞር በልሽ። አሎ፣ ኧረ አፍጥኙ በእናትሽ። እንዴ ሽንት ለመሽናት ሁላ ሰዓት ትቆያለሽ አንቺ? እንዴ ዳይመንድ የለም። እርግጠኛ ነህ ቤቱ ይሄ ነው? እባክህ ንጉስ፣ ያለበትን ቦታ ፈልግና ይዘን ሂድ። ምንድን ነው ዴቪያ? ምንድን ነው? ፍቅር እዚህ ነበረች። ፍቅርን የሚያረጋችሁ ተናገር። ባለፈው ማደኝ የሆነ ነገር ልታደርጓት እንደነበር ሰምቼልሃል። ሰማኛለህ? እንደዚህ አይነት ነገር ወንድን መስሎ ከተሰማ ተሳሳልሽ። ገባ? ኧረ ዴቭ በቃ ተረጋጋ። ልቀቀው። ቆይ ዴቭ ልቀቀው። ዴቭ የኔ ትንሽ እህት የት ነው ያለችው? ናቱ ቤት እንነጋገራለን እናንተ። እንዴ ሊዲያ፣ ወይ የለኝም። እንዴት መጣሽ? ማለቴ እንዴት ገባሽ? በበሩ ላይ ገባሁት። ያቺንም ለምኛ ቤት ነው ማድረው ስላለች አልጋ የለሷ ለቅቄ እኔ እዚህ መጣሁ። እዚህ ነው ማድረው። ምን ነው ለሊዛ ማድረስ ፈልጋ ነው? አዎ መሰለኝ። እኔ እኮ አደይ ጋር የምትመጣ ይመስለኝ ነበር። ለካ አደይ ጋር ነው። ምን ማለት ፈልገሽ ነው?
ተነስና ቁጭ በል። ትሰማኛለህ? ለዛ ደደብ ጓደኛ ደውልለትና ፍቅር እንዳመጣት ንገረው። እሷ ካልመጣች አንተ ከዚህ ቤት አትወጣም። ደውለው። አያነሳም። እስኪ ያነሳ ድረስ ደውልለት። እስኪ ያነሳ ድረስ ደውልለት። ንጉስ ግን ምን አድርገናችሁ ነው እንደዚህ የምታረጉት? ቆይ ፍቅር ደግሞ እናንተ ምን በድላችሁ ነው ያሰራችኋት? ዳይመንድ ለአንቺ ብሎ ነው ፍቅርን ያዘት። ለእኔ ምን ሊጠቅመኝ ነው ፍቅርን የሚያግታት? ደሞዝሽ እንድከፍልሽ ነበር። የምን ደሞዝ ነው? ዳይመንድ ዋሽቶ አዴን ሌባ ብሎ ፍቅርን ነፃ ማውጣት የአዴን የ2 ወር ደሞዝ ከፍላለች። ፍቅር የአዴን ደሞዝ ያጠፋችው ለዳይመንድ ሰጥተው ነው? ምን እሱ ብቻ አዴ ከዳይመንድ ጋር ተመሳጥራ አብሮ ወስዳለች የተባለ ነገር ውሸት ነው። ይህ ሁሉ የፍቅር ሴራ ነው። አዴ ምንም የምታውቀው ነገር የለም። እናውም ፍቅር ለምን እንደዚህ ያደረጋት ከተስማሙ? ፍቅር ዳይመንድንም እኔንም ዋሽታ ነበር። ብሩን እኮ ልኮለታል። ታዲያ ለምን አለቀቃት? ከዛ በኋላ ምን እንደፈለገ አላውቅም። ነገር ግን አዴን ያስባራት ያለ ጥፋቷ ነው። ይህ ሁሉ የፍቅር ሴራ ነው። ፍቅር ባርኮት በቃ እና ተረጋጋ። አዴ ምንድን ነው? ማነው ልጁ? ፍቅር ታገኘች? አልታገኘችም። እሱ የደመቀ ጓደኛ ንጉስ ነው። አልገባኝም። ታዲያ ልጁ ማነው እንደዚህ ደበደበው? ባርኮትና ዴብ ናቸው። ደመቀ ፍቅርን ይዟታል። እሷን ፍለጋ ስንሄድ አጣናት። ቤት ውስጥ ማንም የለም። የምርሽን ነው? እና ፍቅር የእውነትም ታግታ ነዋ? አዎ ደመቀ አግቷታል። ቆይ ግን አንቺ እስካሁን እዚህ የምትሰሪያለሽ? ለምን አልሄድሽም? እኔማ እኮ ልሄድ ነበረ፣ ግን ስትቆዩ ጊዜ ቤቱን ለማትቼ ልሄድ ብዬ ነው የቀረሁት። ሊዱ የለችም እንዴ? አይ አዴ፣ አንድ ቀበጥ ሴት እንዴት ቤት ትጠብቃለች ብለሽ ታስቢያለሽ? ለማንኛውም ቤት የለችም። ትንሽ አልተግባባንም ነበርና ከቤት ወጥታ ሄዳለች። ባዶ ቤቶቻችን ትቼ ሂጅ አስጨነኩሽ አይደል? ደግሞ ኤላም እንዳይቀየም። እሺ በቃ አሁን ልሂድ። አዴ ወይ ራስሽን ጠብቂ እሺ? እሺ እሺ በቃ በቃ ተረጋጋ። እንደሱ ያለ ሰው በዚች ምድር ላይ እኔስ እስከማውቀው ብቻ በተለየ ከልቤ ገብታለች። አንቺ ልጅ ሌላም አለኝ ከፈለግ። ቆይ አንቺ ሀሳብሽ በሳቅ ልገይ ነው እንዴ? ኢላዬ በእናትህ ካንተ ጋር ልኖር? እንደሱ እንኳን አይሆንም ሊዲያ። እሺ እኔ ፈቀድኩልሽ ይባል ከአንቺ ጸባይ ጋር በጣም ከባድ ነው። ደግሞ አንቺም እየመጣሽ ፈታ ብታደርጊ ነው የሚሻለው። እኔ ያቺ አደይ ፍቅር በቃ ሁሉም አስጠልቶኛል። እኔ እዛ ቤት መኖር አልፈልግም። ታዲያ የማትፈልጊው ቤት ውስጥ ምን ትሰሪያለሽ? አትወጪም? ቆይ እሺ ወጥቼ ወዴት ልሂድ? እኔ ጓደኞቼ እንዳለ እዛ ናቸው ያሉት። እሺ የት ልሂድ? ሲደብረኝ ሲከፋኝ እኮ አንተ ጋር ነው የምመጣው። ከአንተ ውጭ እኮ ምንም ደስ የሚል ነገር የለም። ለምን ራስሽን ችለሽ አትወጪም? አንቺ እኮ ትልቅ ሰው ነሽ፣ ብቻሽን መኖር ትችያለሽ። እኔ በቃ እዚህ ሀገር መኖር አልፈልግም። ማሚና ዳዲ ጋር መመለስ ነው የምፈልገው። ግን እስከዛም ቢሆን አንተ ጋር መቆየት ነው የምፈልገው። እንደዛ መሆን አይችልም። ለምን? ምክንያቱም እኔ ፍቅረኛ አለኝ። ደግሞ ለሊ እንኳን አንቺ እዚህ መኖርሽን ለምትመላለሹ እንኳን ደስ አይላትም። ሊዲያ በቃ ከዚህ በላይ እንደውም ባትመላለሽ ደስ ይለኛል። ምን ኢላ እየምርህን ነው? አዎ ለሊ በጣም እየደበራት ነው።
እኔ ደግሞ እሷን የሚያስከፋ አንድም ነገር አልፈልግም። ቆይ እሺ እኔንስ ማን ከፋት ይበለኝ? እኔ ስሜት የለኝም? እኔ አይከፋኝም? እሺ ማን ከፋት ይበለኝ? ሊዱ እንዴት እንደተረዳሽው አላውቅም። ነገር ግን ይሄን ቅብጠትሽ የምንረዳሽ እኔ፣ ዴቭ፣ ባርኮት እና አደይ ብቻ ናቸው። ሌላ ሰው ሌላ ነገር ሊመስለው ይችላል። ደግሞ ለሊም እየደበራት ነው። አሁን ከዚህ በላይ ባንገናኝ ጥሩ ይመስለኛል። ካንተና ከዴቭ ውጭ እኮ ማንም የለኝም። እንዴት አትምጪ ትለኛለህ? እኔን ለማን ተውከኝ? ትሰማኛለህ ንጉስ? ሁለተኛ አደይ አጠገብ ደርሳለሁ ብትል ጸብ ከኔ ጋር ነው የሚሆነው። ሰማኝ? የማልችለውን ነገር አትጠይቀኝ። እኔ ከአደይ ርቄ መኖር አልችልም። እሷ የኔ እንኳን ባትሆን አይኗን እያየሁ እኖራለሁ። ለምን ድርቅ ትላለህ? አደይ መቼም ያንተ ልትሆን አትችልም። አትፈልግህም። አውቃለሁ አትፈልገኝም። ነገር ግን ሁሌ በፈለገችኝ ሰዓት እኔ ካጠገብ አልጠፋም። አፍህን ዝጋ። እየጠየቅኩ ሳይሆን እንድትጠነቀቅ እየነገርኩ ነው ያሉት። ሁሌም በሯ ጋር እየመጣሁ አይኗን እያየሁ መለሳለሁ። ለእኔ ስድባ ምርቃቴ ከሆነ ሰነባብቷል። ሁለተኛ አደይ አጠገብ ትደርስና እገልሃለሁ። እሺ ነገርኩህ። እኔም ማልችለውን ነገር አትጠይቀኝ። አደይ እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም፣ ግን ደግሞ አጥፍቻለሁ። አንቺን ከመውቀሴና እንደዛ ከማድረጌ በፊት ቆመ ብዬ ማሰብ ነበረብኝ። ኧረ አንተ ምንም አላጠፋህም ባርኮቴ። ከዚህ በላይ ምን ጥፋት አለ? አውቃለሁ ተሳስቻለሁ። የምትቀጭኝን ነገር ሁሉ ለመቀጣት ዝግጁ ነኝ። አረ ምንም ችግር የለውም ባርኮቴ፣ አንተ ምንም አላጠፋህም። እኔም ባንተ ቦታ ብሆን የማደርገው ነገር ነው ያደረገው። የተሳሳቱት ፍቅርና ደመቀ ናቸው። እኔ ምን ማለት እንዳለብኝ አላውቅም፣ ግን ደግሞ ከዚህ በኋላ ምንም ነገር ቢገጥምሽ ከጎንሽ ለመሆን ቃል ገባለሁ። አመሰግናለሁ ባርኮቴ። እኔ ወንድም እስካሁን እኮ ባንተ ድጋፍ ነው ያለሁት። እስኪ በሰላም ትመለስና አንቺ ላደረገችሽ ነገር በሙሉ ለእያንዳንዱ ነገር አስከፍላታለሁ። እመኚ። አይ ባርኮቴ፣ የባሰ እንዲህ አድርገህ ፍቅርህን እልህ ውስጥ አታስገባት። እኔ ምን አደረግኩ አደይ? እኔ እኮ እንደዚህ እንድትሆን አልፈልግም ነበር። ይህን ሁሉ ነገር ያደረገችው እኮ ራሷ ናት። ጭራሽ ተይ በተባለች ቁጥር ደግሞ እሷ ይብስባታል። ምንድን ነው? ቆይ ዴቭ ምን እያደረገ ነው? ለሊ አንዴ ቁመሽ አናግሪኝ። ምን እንድሰማ ፈልገ ነው? ቆይ እሺ ምን ልስማ? ቆይ ምን ያየሽው ነገር አለ? ሊዲያን ከፍቷት ነበር፣ አቀፍኳት። ሌላ የተፈጠረ ነገር አለ? ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብኝ? ለሊ ድሮ ምስር ጥሉ ስትል ነበረ መጠርጠር የነበረብኝ። ለሊ እባክሽ የማይመስል ነገር አታውሪ። ምንም ነገር ከማንም መስማት አይጠበቅብኝም። እኔ አይኔን አምነዋለሁ። እሺ ለሊ ልቀቀኝ፣ ደግሞ እንዳትከተለኝ። እሺ ቆይ ሻውን ወዴት ልትሄጂ ነው? እሱ አንተን አይመለከትም። እሺ